በርካታ ብዝሃ ህይወት ያቀፈው የጎዳቤ ብሔራዊ ፓርክ በምዕራብ ጎንደር ዞን ምዕራብ አርማጮ ወረዳ ይገኛል። ለብሔራዊ ፓርኩ የአሰሳና ቅኝት ተግባራትን በቅርበት ለማከናወን የመንገድ መሰረተ ልማት እንዲሟላ የፓርኩ ጽሕፈት ቤት ጠይቋል። የአማራ ክልል አካባቢና ደን ጥበቃ ባለስልጣን በበኩሉ የመንገድና የወሰን ማስከበር የፓርኩ ችግሮች መሆናቸውን ገልጾ ከሚመለከታቸው አካላት ጋር በመሆን ችግሩን ለመፍታት እየሰራው ነው ብሏል። ያያው ተስፋው 81 በላይ የእጽዋት ዝርያ ከ57 በላይ የአዋፍ ዝርያ ከ27 በላይ የታላላቅ የዱር እንስሳት ዝርያዎች ይገኙበታል። በመጥፋት ላይ በቀይ መስመር ያሉ ተብሎ የሚቀመጡ እነ ሞገዛ፣ ቀፎ ገልብጥ፣ አጋዘን የዱር እንስሳትን የያዘ ፓርክ ነው። ጥቅጥቅ ያለ የተፈጥሮ ደን ለጊዜው ቅጠላቸውን ያረገፉና በልምላሜያቸው ለአካባቢው ግርማ ሞገስን ሊለግሱ ወቅትን የሚጠባበቁ ሀገር በቀል ተክሎች ዛፎችን እንደ ቀፎና መጠለያ ተጠቅሞ ማር የሚሰራ የንብ መንጋ እድሜን በጠገቡ በረህኛ ዛፎች መሃል ትርጉም የለሽ የነፍሳት ድምጽ በምዕራብ አርማጮ ወረዳ የሚገኘው የጎዳቤ ብሔራዊ ፓርክ በኢትዮጵያ የመጥፋት አደጋ ተጋርጦባቸዋል የተባሉ እንደ ሰርኪን፣ ዞቢ፣ ክክራ፣ ሽመልና የመሳሰሉ ሀገር በቀል ዝርያዎችን ለመመለስ በዘር ባንክነት ያገለግላል ተብሎ ይታመናል። አሁን ኤግዞቲክ ነው የውጭ ዝርያዎች ነው እየበዙ ያሉ። እዚህ አካባቢ ግን ያለ በራህ የተፈጥሮ ደን ነው። የተፈጥሮ ደን በጠፋበት አካባቢ ለምሳሌ ይሄን ኢኮሎጂ የሚስማማው ደን ሌላ ቦታ ላይ ቢጠፋ ዘር ፈልጋሉ ብሎ ይመጣ እዚህኛው የሚፈልገው አይነት ዘር ችግኝ አንስቶ መጠቀም ይችላል። ልክ እንደ ዘር ባንክ ብለን ማስቀመጥ እንችላለን። ሁላችሁም እንደምታውቁት የተፈጥሮ ሀብት ያፈርና ውሃ ጥበቃ ስራ ሲሰራ ኖሯል። አዳዲስ ችግኞችን በመትከል ሰው ሰራሽ ደን ለማልማት ነው ይሄ ስራ እየተሰራ ያለው። እነዚህን አካባቢዎች በተገቢው መንገድ በመጠበቅ ግን የደን ሽፋን ከፍ እንዲል ብቻ ሳይሆን ስነ ምህዳሩም ጭምር የተስተካከለ እንዲሆን ለማድረግ ጠቀሜታቸው የጎላ ስለሆነ በዚህ አግባብ እንደ ባለስልጣን መስሪያ ቤት ልዩ ትኩረት ሰጠን ስራ እየሰራን ያለነው። ከአጥቢስ ከተሳቢ የዱር እንስሳትን ያቀፈው የጎዳቤ ብሔራዊ ፓርክ ከቃፍታ እስከ አልጣሽ የተዘረጋውና ኢትዮጵያን ከሰሃራ በረሃ መስፋፋት በሚያደርገው መከላከል አረንጓዴው ዘብ በሚል የሚታወቀው አካል ነው። ከቤንሻንጉል ጉሙዝ ከቃፍታ ሸራሮ ያለው ይሄ ሰንሰለታማ የኢትዮጵያ ክፍል ሰሃራ በረሃ እየመጣ ያለው ፍጥነት በመመለሱ ምክንያት የአረንጓዴው መቀነት ሚል ሲያም ይሰጡታል። ይሄ አካባቢ ከፍተኛ የሆነ የካርቦን ክምችት ያለበት አካባቢ ከመሆኑ ጋር በተያያዘ መንገድ ወደ ካርቦን ትሬድ መግባት አለበት። የፌደራል መንግስትም እንደገና ረጅ ድርጅቶችም ጭምር በዚሁ ዘርፍ መስራት እንዲችሉ ጥሪ እያቀረብን ያለነው። ፓርኩ በክልል ምክር ቤት በ2009 ዓመተ ምህረት በአዋጅ ከተቋቋመ ጀምሮ ጥበቃ እየተደረገለት ቢመጣም የወሰን ማስከበር ችግር ግን ዛሬም አልተቀረፈም። በፓርኩ ዙሪያ የሚገኙ ማህበረሰቦች ሰብሰብ በማድረግ ግንዛቤ በመስጠት ግንዛቤው ተሰጥቶት 2-3 ጊዜ ተሰጥቶት ደግሞ አልማርም ያለ ደግሞ ወደ ህግ በማቅረብ በዚህ መልኩ ነው እየጠበቅንና እያስከበርን ያለነው። ከወሰን ማስከበር ጋር ተያይዞ ትልቁ ችግራችን አሁን በመተማ በኩል ያለው ነው። ያንን ደግሞ አንደኛ የመተማ ወረዳ ትልቅ ድርሻ አለው፣ ዞን ትልቅ ድርሻ አለው፣ ማህበረሰቡ በራሱ ትልቅ ድርሻ አለው። በዚህ አመት ወደ 21 የሚደርሱ አርሶ አደሮች ወደ 222 አካባቢ ሄክታር መሬት ይዘው እነሱ ሙሉ በሙሉ ከዛ እንዲወጡ የማድረግ ስራ ተሰርቷል። ከፓርኩ ውስጥ እንዲወጡ ለማድረግ ጥረት የተደረገው በምዕራብ አርማጮ ሳይድ በኩል ያለው ነው። መተማ ወረዳ አካባቢ ታጉር የሚባል አዋሳኝ ቀበሌ ያለው እሱ አካባቢ ያለው እንቅስቃሴ ውይይቶች እየተካሄዱ ነው። በቅንጅት መስራት የሚያስፈልግበት ሁኔታ አለ። ሌላኛው ችግር የፓርኩ ጽሕፈት ቤት ከሚገኝበት አብራጅራ ከተማ እስከ ፓርኩ የሚያደርስ የመንገድ መሰረተ ልማት አለመዘርጋቱ ነው። ይህም ለጎብኚዎች በፓርኩ ላይ ጥናት ለሚያደርጉ አካላት እንቅፋት ሲሆን ፓርኩን በቅርበት ለመከታተልም ችግር ፈጥሯል። ሰኔ በኋላ ዝናብ ከዘነበ በኋላ ይህ መንገድ ምንም ነገር ከተራክተር ውጭ አያስገባም። አካባቢና ደን ጥበቃ ባለስልጣን የፓርኩን የማኔጅመንት ፕላን ማጥናት መቻል አለበት። የፓርኩን የማኔጅመንት ፕላን ከተጠና የመንገድ ችግር አብሮ እዛው ላይ እንዲቀረፍ የራሱ የሆነ መነሻ ስለሚሆን ማለት ነው። በክልሉ በኩል እንዲሰራ የሚፈልገው በተለይ የዚህ ማኔጅመንት ፕላን በተመለከተ ከሚቀጥለው ሳምንት ጀምሮ ወደ ተግባራዊ እንቅስቃሴ ውስጥ መንገባበት ሁኔታ አለ ማለት ነው። በተለይ ደግሞ የመንገድ አክሰስ ክሪቲካል የሆነ ችግር ያለበት ነው። ወደፊት ይሄን አስቦ መስራት የሚያስፈልግ እንደሆነ እኛም ደጋግመን እያነሳን ነው። ሌሎች ብሔራዊ ፓርኮችን ጨምሮ አክሰስ እንዲፈጠርላቸው በተለይም ደግሞ ቀላል የሚሆነው የሮድ አክሰስ እንዲፈጠርላቸው ለማድረግ
ስራ እየተሰራ ነው ያለው። ከፍተኛ የስነ ምህዳር ዋጋ ያለው የጎደቤ ብሔራዊ ፓርክ በየዓመቱ ሰደድ እሳት ያጠቃዋል። በዚህ ዓመትም የዚሁ ሰለባ ነበር። የዚህ መነሻው ደግሞ ለማህበረሰቡ ግንዛቤ መፍጠር ውስንነት መኖር ነውና የበለጠ መሰራት ይኖርበታል የሚሉ ብዙዎች ናቸው። የጎደቤ ብሔራዊ ፓርክ በክልሉ ምክር ቤት አዋጅ ቁጥር 152/2009 የጸደቀ ሲሆን ከ18000 ሄክታር በላይ ስፋት እንዳለውም መረጃዎች ይጠቁማሉ።